እኔ እጅግ ጥብቅ በሆነ ኢስላማዊ ስርዓት ያደኩ የፓኪስታን ሙስሊም ቤተሰብ ነኝ። የ14 ዓመት ልጅ ሳለሁ በፓኪስታን በሚገኝ የገዳም ትምህርት ቤት እማር ነበር። ወላጆቼ በ7 ዓመቴ ቁርአንን እንድማር አስገድደውኝ ነበር። እኔም እንዲሁ አደረኩኝ። በትምህርት ቤቱ ውስጥ ብዙ የማውቃቸው ክርስቲያን ጓደኞችም ነበሩኝ እና ትምህርታቸውን በብርታትና በትኩረት ሲያጠኑና ሲከታተሉ ስመለከት በጣም እገረምባቸው ነበር። ምክንያቱም ሁልጊዜ ክርስቲያኖች በማህበረሰቡ ውስጥ ዝቅተኛ ቦታ ላይ ስለነበሩ በአካዳሚ ትምህርታቸውም እንዲሁ እንደ ኢኮኖሚያቸው ደካማና የተናቁ አድርጌ እመለከታቸው ስለነበር ይህን አስተሳሰብና ግምት ይዤባቸው ነበር። ስለ ቁርአን ትክክለኛነትና አላህ በቅዱስ ቁርአን ውስጥ የመጽሐፉ ባለቤቶች ተብሎ የተጠራውን መጽሐፍ ቅዱስን ላለመቀበል ከብዙ ክርስቲያን ሰዎች ጋር በሰፊው ተወያይቼ ነበር። ከዚህም በላይ ደግሞ ክርስቲያኖች እስልምናን እንዲቀበሉ በተደጋጋሚ ለማስገደድ ጥረትና ሙከራም አደርግ ነበር። ይህን ድርጊቴን የሚያዩ የትምህርት ቤቱ ክርስቲያን መምህራን ከዚህ ሃይማኖታዊ ጣልቃ ገብነት ስራዬ እንድታቀብ ብዙ ጊዜ ምክርና ተግሳጽ ይሰጡኝ ነበር። አንድ ቀን ከክርስቲያን ጓደኞች ጋር እየተወያየን ሳለን አንዳችን የሌላውን ሃይማኖታዊ መጽሐፍ ማለትም ሙስሊሞች መጽሐፍ ቅዱስን፣ ክርስቲያኖች ደግሞ ቁርአንን እንድናቃጥለው በመወራረድ ሳይቃጠል ተአምራዊ ስራን የሚያሳየውን አምኖ ለመቀበል ጥያቄዎችን አቀረብኩላቸው። ምክንያቱም ቁርአን ትክክለኛ የአላህ ቃል ስለነበረ የሆነ ተአምር ተፈጥሮ ወደ እስልምና እንደሚመጡ እርግጠኛ ስለነበርኩ ነው ይህን የውርርድና የፉክክር ሐሳብ እያቀረብኩላቸው። ይህን ከንቱ ሐሳቤን የሰሙ ክርስቲያኖች በጥብቅ ነበር የተቃወሙኝ። ምክንያቱም ክርስቲያኖች ኢስላማዊት ሀገር በሆነችው ፓኪስታን ውስጥ ይህን ድርጊት መፈጸም ሊመጣ የሚችለውን ቁጣና አደጋ ቀድመው ያወቁ በመሆናቸው የእብድ ሰው ሐሳብ ነበር በማለት በጽኑ የተቃወሙኝ። በእርግጥ እኔም ቁርአንን በማቃጠል እውነተኛው ሃይማኖት ይታወቅ ያልኩት ክርስቲያኖችን አሳምኖ ወደ ኢስላም ለማምጣት ሳይሆን በዚህ ድርጊት በመላዋ ፓኪስታን ያሉ የሙስሊሞችን ቁጣ በመቀስቀስ በክርስቲያኖች ላይ እንዲዘመትባቸው ያቀድኩት የክፋት ሐሳብ እንደነበረ ዛሬ ላይ ሳስበው በጸጸት ሁሌ ክርስቶስን በይቅርታና በተማጽኖ እጠይቀዋለሁ። እኔም መጽሐፍ ቅዱስን በማቃጠል የሚቃጠለው መጽሐፍ የውሸት እንደሆነ የማይቃጠለው መጽሐፍ ደግሞ የእውነት ይሆን ነበር በማለት ትክክለኛው አምላክ የራሱን ቃል ያድናል በማለት ክርስቲያኖች ወደዚህ ውርርድ እንዲመጡልኝ በብዙ ለማግባባት ሞከርኩኝ። ክርስቲያኖች ግን ሐሳቤን ሊቀበሉኝ አልፈለጉም ነበር። በኢስላማዊት ሀገር ውስጥ መኖርና እንዲህ አይነት ድርጊት መፈጸም ወደ ሕግ ፊት እንዲጋፈጡ ከማድረግም በላይ አደገኛ ነውጥና ብጥብጥ እንደሚያመጣባቸው ቀድመው ስለተረዱ ይህን ከንቱ ሐሳቤን ሊቀበሉኝ አልፈቀዱም ነበር። ክርስቲያኖች ሐሳቤን እምቢ ብለው ባይቀበሉኝም በራሴ እጅ ይህን ሐሳቤን እውን እንደማደርገው ነገርኳቸው። ክርስቲያኖች በሁኔታዬ እየተገረሙና እንደ እብድ ሰው እየተመለከቱኝ በነገሩ ላለመተባበር ከእኔ ለምራቅ ወደኋላ ማፈግፈግ ጀመሩ። እኔም ደግሞ ቁርአኑን እንደማይቃጠልና እሳት እንደማይበላው 100% እርግጠኛ ስለነበርኩ ነው ወደዚህ ተግባር እየገባሁት። እንደተናገርኩትም በዙሪያዬ የነበሩት ክርስቲያኖች እየተመለከቱኝ በመጀመሪያ ቁርአኑን በእሳት ማቃጠል ጀመርኩኝ። ይመለከቱኝ የነበሩት ክርስቲያኖች ለማስጣልና ከድርጊቴ ለማስቆም ቢጥሩም አይናቸው እያየ ቁርአኑ ነደደ። እሳት አይነካውም ያልኩት ቅዱስ ቁርአን በእሳት ነበልባል ሲቃጠል ስመለከት
ሁለት አይነት የተደበላለቀ ስሜት ነበር የተሰማኝ። አንደኛው የተማመንኩበት ቁርአን ሲቃጠል በማየቴ የውርደትና የሽንፈት አይነት ስሜት ነበር የተሰማኝ። ሁለተኛው ደግሞ ክርስቲያኖችን የጥቃት ኢላማ ለማድረግ ህዝበ ሙስሊሙን የሚያስቆጣ ድርጊት በመፈጸም የቁርአን መቃጠል አመፅ እንዲቀሰቀስ የምፈልግበት ጉዳይ ነበር። ከዚህ በኋላ ክርስቲያኖችን ለማሳፈርና ለማዋረድ ይጠቅመኛል እያልኩት ዋናው ጉዳይ መጽሐፍ ቅዱስን በማቃጠል የፈጣሪ ቃል አለመሆኑን አመድ ሲሆን ማሳየት ነበር። ልክ እንደተመኘሁት መጽሐፍ ቅዱስን በእሳት ማቃጠል ጀመርኩኝ። ይመለከቱኝ የነበሩት ክርስቲያኖች ይቅርብህ፣ በደል ይሆንብሃል፣ እግዚአብሔር ይገስጽህ እያሉ ለማስቆም ቢሞክሩም በቁርአኑ መቃጠል ስለፈሩና ሌላ ጣጣ እንዳይመጣባቸው በመፍራት ቀርበው ሊገዳደሩኝ አልደፈሩም ነበር። እኔ በንቀት ላቃጥለው የሞከርኩት መጽሐፍ ቅዱስ ያልጠበቅኩት ተአምር ነበር እያሳየኝ። ከመጽሐፍ ቅዱስ የወጣው አንዳች የጨረር ኃይል ደረቴን መታኝና መሬት ላይ ወደኩኝ። ጭስ ሰውነቴን ከበበው። በወደኩበት ስፍራ ሁኜ ለመጽሐፍ ቅዱስ ያቀጣጠልኩት እሳት እኔኑ ያቃጥለኝ እንደነበር ሳይ ድንጋጤና ጩኸቴ በረከተ። ከዚያም በድንገት አንድ ወርቃማ ፀጉር ያለው ሰው ከጎኔ ቆሞ አየሁት። በብርሃን ተጠቅልሎ በነጸብራቅ ተሞልቶ ይመለከተኝ ነበር። ወደ እኔ ቀረበና በፍቅርና በርኅራሄ አይኑ እየተመለከተኝ እጁን በራሴ ላይ ጭኖ እንዲህ አለኝ፣ ከዛሬ ጀምሮ የእኔ ልጅ ነህ። በዚህም ሕዝብ ላይ ይህን የመንግሥት ወንጌልን ትሰብካለህ። ሂድ፣ ጌታህ ከአንተ ጋር ነውና አትፍራ። ድምፅህንም ከፍ አድርገህ አስተምር፣ ስበክ አለኝ። ከዚያም ራእዩ ቀጠለ። እናም ክርስቶስ ከተቀበረበት የመቃብሩ ስፍራ ላይ የመቃብር ድንጋይ አየሁኝ። መግደላዊት ማርያም የጌታን ሥጋ የወሰደውን አትክልተኛውን ስታናገረው በወንጌሉ ላይ የተጻፈውን ቃል ተመለከትኩት። አትክልተኛው ራሱ ኢየሱስ ክርስቶስ ነበር። የማርያምን እጅ ከሳመ በኋላ እኔ ነቃው። አንድ ሰው እንደመታኝና በጣም ጠንካራ ህመም እየተሰማኝ ሆኜ ከወደኩበት ተነሳው። ነገር ግን ምንም ጉዳትና ጠባሳ አልነበረኝም ነበር። ወደ ቤቴ ሄድኩና ለወላጆቼ የሆነውን ነገር ነገርኳቸው። ነገር ግን አላመኑኝም። ክርስቲያኖቹ አስማትና መተት እያደረጉብኝ መስሏቸው በጥርጣሬ እያዩኝ ነበር። ነገር ግን ሁሉም ነገር የሆነው በራሴ አይን እያየሁ እንደሆነና ብዙ ሰዎች እየተመለከቱ የተፈጸመ እንደሆነ ነገርኳቸው። አሁንም አላመኑኝም። ክርስቲያን ለመሆን አስበሃል እንዴ? የጤነኛ ሰው ንግግር ለምን አታወራም? በማለት የምናገረውን ሊያምኑኝ ባለመቻላቸው ንግግሬን አጣጣሉት። ደግሜ ልናገርና ያየሁትን ላወራ ስል በቁጣ ከቤት እንደወጣ አደረጉኝ። እንደ ቤተሰባቸው አባል ሊቀበሉኝና ሊቆጥሩኝ አልፈቀዱም ነበር። እንዲህ ባለማሰባቸው ከቤታቸው አስወጡኝ። ያየሁትን ራእይ ይዤ ዝም ማለት አልፈለግኩምና ሐሳቤን የማካፍለው ሰውና የሚያዳምጠኝ ፍለጋ ከእኔ ቤት ቅርብ ወደ ሆነው ቤተ ክርስቲያን ሄድኩኝ። በቤተ ክርስቲያኑ ቅጥር ግቢ ከገባሁ በኋላ ያየሁትን የማጋራው ሰው በአይኔ ስፈልግ በግቢው ውስጥ ወደ ነበሩት አንድ ሽማግሌ ካህን ላይ አይኔ አረፈ። ላየሁት ነገር የሚመጥኑ እንደሆነ በመተማመን ወደ እርሳቸው ቀረብ ብዬ ያየሁትን ነገር በሙሉ ነገርኳቸው። ሐሳቤንና ንግግሬን በጥሞናና በማስተዋል ካዳመጡኝ በኋላ በተረጋጋ ስብዕና ይህን የመጽሐፍ ቅዱስን ቃል አንብብ፣ ራስህንም በእግዚአብሔር ቃል ፍትሽ በማለት በጸሎት እሸኙኝ። በካህኑ እርጋታና ስብዕና እየተደመምኩኝ የሰጡኝን መጽሐፍ ቅዱስ ይዤ ማንበብ ጀመርኩ። ድንገት ስከፈት ካየሁት ራእይ ጋር የሚመሳሰል ክፍል ጋር ተገጣጠምኩኝ። ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ በተቀበረበት የመቃብር ስፍራ መግደላዊት ማርያም የክርስቶስን ሥጋ ሽቶ ልትቀባው ስትመጣ የመቃብሩ ድንጋይ ተንከባሎ የሞተውን ሥጋ ባጣች ጊዜ ክርስቶስ ከመቃብሩ ተነስቶ ነበርና ይህን ስላላስተዋለች በመቃብሩ የአትክልት ስፍራ ውስጥ የአትክልት ጠባቂ መስሏት ጌታዬን ሰውነት አንተ ወስደው ከሆነ እባክህ ንገረኝ ሽቶ እንድቀባው በማለት ክርስቶስን ተጠይቀው እንደነበር የተጻፈውን ማንበብ ጀመርኩኝ።
እጅግ በጣም ተገረምኩኝ። ይህ በራእይ የተመለከትኩትን ነገር መጽሐፍ ቅዱስ ላይ ሳነበው ማመን አልቻልኩም ነበር። ያየሁትን ክስተት ቃል በቃል ነበር ያነበብኩት። በዚያ ቀን ነበር ክርስቶስን ለመቀበል የወሰንኩት። ያጣጣልኩት መጽሐፍ የውስጤን ምስጢርና ያየሁትን ራእይ ይዞ መገኘቱ እጅግ በጣም በመፍራትና በክብር ሕይወቴን ልመራበት ወሰንኩኝ። ስላየሁት ቃል የተናደዱብኝና ከቤታቸው እያስወጡኝ ቤተሰቦቼ አሁን ወደ ክርስትና ሕይወት በመግባቴና ኢየሱስ ክርስቶስን አምላክና ጌታ አድርጌ በመቀበሌ በእኔ ላይ የነበራቸው ጥላቻ በቤተሰብነት ሳይሆን በነፍሰ ገዳይነት ነበር ይመለከቱኝ የነበረው። እኔም ከጀመርኩት የመዳን ጉዞ ላለመውጣት ወደ ተለያዩ አብያተ ክርስቲያናት ሄጄ ስለ አምላክ ቃል ተማርኩኝ። በተጨማሪም ብዙ የመጽሐፍ ቅዱስ ትምህርቶችን ተከትዬ በመጨረሻ ወደ ክርስቲያናዊ አገልግሎት ገባው። አሁን ከ21 ዓመታት በኋላ ብዙ ሰዎች ወደ ጌታ ኢየሱስ ክርስቶስ ሲመጡና ኢየሱስ ክርስቶስን እንደ አምላክ ሲቀበሉ በማየቴ ደስታን አግኝቻለሁ። ለጌታዬ ለኢየሱስ ክርስቶስ ምስጋና ይግባውና አሁን ባለትዳር ነኝ እና የክርስቲያንም ቤተሰብ አፍርቻለሁ። እኔና ባለቤቴ ካሊዳ በጌታ ኢየሱስ ክርስቶስ ሥራ እንሳተፋለን። እናም እግዚአብሔር በሕይወታችን እያደረጋቸውን ተአምራት ልናካፍላችሁ እችለናል። ምንም እንኳን ቀላል ባይሆንምና ብዙ መከራዎች ቢያጋጥሙንም ለመድኃኒታችን ለኢየሱስ ክርስቶስ ክብር ሲባል በመከራ ውስጥ እንዳለፈው ቅዱስ ጳውሎስ ደስታና ሐሴት ይሰማናል። በምድር ላይ ባደረገው ጉዞ እንዲሁም በመስቀል ላይ በነበረበት ወቅት ራሱ መከራን ተቀብሎ ያለፈበትን ጉዞ ከቤተሰቤ ጋር ጀምረናል። ልጁ ኢየሱስ ክርስቶስን ወደዚህ ምድር ልኮ በእርሱ በኩል ነፃ የሆነ የዘላለም ሕይወት ስለሰጠን እግዚአብሔር አብን እናመሰግናለን። ልክ እንደዚሁ ለእርሱ እንድንኖር ዕለት ዕለት የሚያበረታታን መንፈስ ቅዱስንም እያመሰገንን እኛ ክርስትናን የተቀበልነው የፓኪስታን ሰዎች ዛሬ ከካራቺ እስከ ኢስላማባድ ድረስ ይህን የክርስቶስን ወንጌል በመስበክ የሚመጣውን መከራና መገፋትም በመቀበል ምስክር ሆነን እንገኛለን። ይቆየን።